ሙስሊሞች መግባት ትችላላችሁ። የተለያየ አቂዳ ያላችሁ ማለት ነው። ወሃቢያና አህባሽ ነው በብዛት ያሉት። እንግዲህ ምንድነው የወሃቢዮቹ አላህና የአህባሾች ደግሞ አላህ ብለው የሚያመልኩት የተለያየ እንደሆነ ከራሳቸው እንሰማለን። ስለዚህ ያንን መሰረት በማድረግ እርድ ደግሞ በቁርአን በጣም ትልቅ ነገር እንደሆነ ተነግሯል። ይህንንም እናየዋለን። ምክንያቱም ለህዝቡ ሁሉ መስዋዕት ማቅረብን ደነገግን ብሎ ቁርአን በግልጽ ይናገራል። ስለዚህ ይሄ መስዋዕት ማቅረብን የደነገገው አላህ በየትኛው አላህ የታረደው ነው የሚበላው? በየትኛው አላህ የታረደው ነው የማይበላው? ምክንያቱም የወሃቢያ አላህ ለአህባሾች ጣዖት ነው ብለው ስለሚያምኑ ማለት ነው። ማለትም እጅ፣ እግር የመሳሰሉ አካላት ያለው ፍጡር ነው እንጂ ፈጣሪ አይባልም። ስለዚህ ለሱ የታረደን አንበላም የሚል አቋም ስላላቸው ይህንን ሞር ከራሳቸው የምናይ ይሆናል። ሙስሊሞች መግባት ትችላላችሁ። አላሚን ፏዲ እንኳን ደህና መጣችሁ። ሰማለሁ ይሰማል። አላሚን ፏዲ አረቡ ኢድሪስ እንኳን ደህና መጣችሁ ብለናል። ምን አገባችሁ እናንተ? ስለዚህ የምትለፈለፉት ምንም አያገባችሁም እኮ ስለ ራሳችሁ ብቻ አታወጉም። አረቡ ለስድብ ነው ገባው። ቶቶ ኮላራ በጣም ስመታ አርደም መብላት ትችላለህ። የማይመለከታችሁን እኮ እናንተ እስበሱ ለማፋጀት ለምን ትሞክራላችሁ? ለምን ትፋጃለህ? እስላም ነው። እስላም አንድ ነው። እኛ ሶስት ነው አላልን። ከነብይ ተሳስቷል ማለት ነው። እስላም 73 ቦታ ይከፈላል ያለው ነብይ ተሳስቷል። እስልምና 73 ቦታ ይከፋፈላል ሲል ጥያቄ አለኝ እኔ። ቆይ ነብይ አቡ አረቡ እስልምና 73 ቦታ ይከፋፈላል በማለቱ ነብይ ተሳስቷል ማለት ነው። እስልምና መቼም አንድ ነው ብለሃል። ስለዚህ ነብይ ውሸታም ነበር ማለት ነው። ነብይንም ውሸታም ከምል ራሴው ቦታ ይሻላል ብሎ ወጣ። ለምንድን ነው ግን ሙስሊሞች አንዳንዴ የነብያቸውን አስተምሮ ይረሱታል? ኡመቴ ይከፈላል አለ። 73 ቦታ ይከፈላል፣ 72ቱ ገሃነም ይገባል አለ። እስልምና መቼም ቢሆን አንድ ነው። እኛ ሙስሊሞች አንድ ነው። 72ቱ ገሃነም ይገባሉ አንደኛው ብቻ ሲቀር ብሎ እኮ ነው። ኖ እኛ ሙስሊሞች አንድ ነው። ስለዚህ ነብዩ ውሸታም ነበር ማለት ነው። እፎይ ሳዳም እንኳን ደህና መጣ። እንኳን ደህና ቆየን። መልካም። አንዱ በአንዱ ያረዳውን መብላት ይቻላል? ሱኒ ሙስሊም ያለኝ መጠየቅ ይችላለሁ? ጥያቄ በኋላ ላይ ጥያቄ ብዙ ጊዜ የምንቀበለው በኋላ ነው። ጥያቄ በኋላ ላይ ያ ሱኒ ሙስሊም ነህ አይደለ? ሙስሊም ነኝ። ኦኬ። ሺያ ሙስሊሞች ያረዱትን መብላት ይቻላል? ያው ይቻላል። ለምንድን ነው ማን? ቆይ አንዴ። ሺያ ሙስሊሞች ያረዱትን መብላት ይቻላል? እኔ ይሄን መመለስ ቁርአን አልቀረውም። አንደኛ ደረጃ ዑለማዎቹን ጠይቅ። መልካም። እህትህ መብላት ይቻላል እያለች ነው። ትስማማለህ? አይቻልም። አላሚን ቆይ አላሚን እና ነቢል አንድ የሚታርጉ ቆይ እናንተ ተራ ጠብቁና ትቀጥላላችሁ።
ሶብረኛዋ እንኳን መጣሽ። አንድ ነገር አንዴ ነቢል ተራ ጠብቅ ፕሊስ፣ ተራ ጠብቅ። ሶብረኛዋ እንኳን ደህና መጣሽ። እሷ ቅርጥፍ አድርጋ እየበላች ነው። ነቢል አስጨነቃት። እስከዛሬ የበላችሁ አላሚን ይሰማል? ይሰማኛል። ይሰማል። ጥያቄው ተመሳሳይ ነው። ሺያ ሙስሊሞችን ያረዱትን የባረኩትን መብላት ትችላላችሁ? ሙስሊሞች እስከሆኑ ድረስ እንበላለን። ሺያዎች ሙስሊም ናቸው? ሺያ ሲባል ውስጣቸው ብዙ አይነት እምነት ያላቸው ናቸው። የተለያዩ ናቸው እርስ በራሳቸው። ከእነሱ ውስጥ ከእስልምና የወጡ አሉ። ረዋፊዶች ይባላሉ። ለምሳሌ ያው በጣም ድንበር የሚያልፉ ከአላህ ውጭ የሚያመልኩ ናቸው። እነሱ ይገኙ ይገደላሉ። ነገር ግን ተሸዩዕ የሚባል ነገር ይገደላሉ ወይ? እነሱ ቢገኙ ያኒ ሰፍ ምንድን ራፊዳዎች ተገድለዋል አለ። ዝም ብሎ አይገደሉም። እንግዲህ ያ ራሱን የቻለ የጂሃድ ከሆነ ወይ ደግሞ ሌላ ከሆነ ወልየል አምር የሚያቋቁሙ ራሱን መስፈርት ያለው ነገር ነው። እኔ ልገላ አልችልም። ኦኬ። ስለዚህ እነሱ ሙስሊም ናቸው ብለህ የምታምን ከሆነ ያንተን ቡሃሪንም አይቀበሉም ሙስሊምንም አይቀበሉም አለ። ምንድን የአንተን ሀዲሳቶች አይቀበሉም። ቡሃሪንም ሆነ ሙስሊምንም አቡ ዳውድንም አናሳይንም ሌሎችንም ሀዲሳቶች አይቀበሉም አለ። እየነገርኩ ነው። ሺዓ የሚባለው ሰፊ ናቸው። አንድ አይነት አይደሉም። አንድ አይነት ብይን አይሰጥባቸውም። ከድሮ ጀምሮ እኮ ያሉ ናቸው። ዛሬ አይደለም የተፈጠሩት። እሺ፣ የሚቀበሉ አሉ አሉ የሚቀበሉ አሉ። ለምሳሌ ዘይድያ የሚባሉ አሉ። ብዙ አይነት አሉ። ውስጥ ጋር ገብተዋል አሉ። ኦኬ፣ እንደሚታርጉ ኦኬ። ከእናንተ ጋር በምንድን ነው የሚለዩት? የሚቀበሉ ከሆነ ያ ራሱን የቻለ ውስጥ ጋር ያለው ነገር ነው። በመናሀጅ ባካሄድ በብዙ ነገር እንለያያለን። ሀዲት ተቀብለው ራሱ ውስጥ ጋር ኺላፍ ሊኖር ይችላል። ነገር ግን ያ ነገር ከእስልምና ያስወጣቸው አላስወጣቸውም ነው የሚታየው ማለት ነው። ስለዚህ አሁን ኦቨርኦል እነሱ አላህ እና አንተ አላህ አንድ ነው። የነገርኩ ነው እኮ ብዙ አይነት ናቸው። ከነሱ ከእስልምና የወጡ አሉ። ሽርክያት በአላህ ላይ የሚያጋሩ አሉ። ኤኒዌይ አላህን እኮ አላህ አለ ብሎ ያምናሉ። ነገር ግን በሌላ ነገር የተለያየ ኩፍርያ ስለሚሰሩ ከእስልምና ይወጣሉ። እነዚያ የራሳቸው የቻለ ሁክም አላቸው። ገባ? አዋሾችስ? ናም አህባሾች ምንድን አህባሾች ምን ሆኑ? ሙስሊም ናቸው እነሱም? አህባሾች እኛ ጥቅል በሆነ መልኩ ከእስልምና ወጥተዋል ብለን አንፈርድም። ከነሱ ሽርክ የሚሰሩ ከአላህ ውጭ የሚያመልኩ ሙሽሪኮች ናቸው። የማያመልኩ ካሉ ደግሞ እነሱ ደግሞ አላህም ብለው የሚያመልኩት የእናንተን አላህ ነው። እየነገርኩ ነው እኮ። መልካም እሺ። ስለዚህ ሀባሾችና ዋብዮችም አላህ ብለው የሚያመልኩት የእኛን አላህን ነው ብለህ ነው የምታምነው? አንተ የምታመልከውን ከነሱ የአላህን ባህሪያትና የአላህን ስፋት የማይቀበሉ የሆኑ የተለያየ ሽርክያት የሚሰሩ የሆኑ አሉ። እነዚያ ጋር አይደለንም ወይም አላህ። ስለዚህ እኛ ስለ ግለሰብ ተራ የምናወራው ሞራቂዳው ላይ መሰረት በማድረግ ነው አህባሽና ሺዓዎች ያልነው። ስለዚህ ስለ ግለሰቦች አይደለም። አንተ ውስጥ ነው ከአንተን የሚመስለው ግን
የአንተን አይነት ላላ የምታሰብተውን እነሱ የሚያሰብቱ አሉ። ኤኒዌይስ ግን አባሾች እና ሺያዎች አላህ አንተ እንዳንተ እንደምታምነው ከአርሽ በላይ ነው ብለው ነው የሚያምኑት። ከአርሽ በላይ አይደለም ብለው የሚያምኑ ሙስሊም ናቸው። ስለዚህ እነሱ የአንተ አላህ እና የነሱ አላህ አንድ ነው። እነሱ አላህን ያምናሉ እኮ ነገር ግን ከአርሽ በላይ ባህሪ ነው። የአላህን ባህሪ አያጸድቁም። አላህ ከአርሽ በላይ ነው ብሎ አያምኑም። ነገር ግን አላህ የሚሉት ዞሮ ሰማይ ምድርን የፈጠረ አንድ አምላክ እንዳለ ያምናሉ። በባህሪ ከተለያየ አካል ልዩነት ያመጣል ማለት ነው። ባህሪ ልዩነት ካለ አካል ልዩነት ይመጣል። ስለዚህ የአንድ አላህ እና የነሱ አላህ ይለያያል ማለት ነው። እሺ ወይንስ የተለያየ ባህሪ ቢኖረውም የኔ አላህ ነው ብለህ ታምናለህ? አይሰማም? ይሰማል። አላሚን አለህ ቀጥል። የተለያየ ባህሪ ኖሮትም የኔ አላህ ነው ብለህ ታምናለህ እኮ ነው ያምናሉ። ነገር ኦኬ አላሚን አይሰማም ድምጼ ወይስ? ኦኬ የኔትወርክ ችግር አለ መሰለኝ። ስለዚህ የተለያየ ባህሪ ባለው የታረደን መብላት ይቻላል? ማንኛው ጋር የሚረብሽ? እኛ በአጠቃላይ እነዚህ ሰዎች የአላህን ባህሪ የማያምኑ ከዛሊከ በአላህ ላይ ብዙ ሽርክያትን የሚሰሩ ከአላህ ውጭ የሚያመልኩ ስለሆኑ እነሱ ያረዱትን አንበላም። ብስሚላህ ብሎ ቢያርዱም ራሱ ማለት ነው። ኦኬ አላህ ቢሉስ? አላህ ብለው ስም ቢጠሩስ? ብጠሩ ራሱ አይበላም። ኦኬ ስለዚህ እንደ ጥንብ ነው የሚታየው ማለት ነው። እነሱ በአላህ የማያምኑና በአላህ ላይ የሚያጋሩ ስለሆኑ በአላህ ላይ የሚያጋራ የሆነ ሰው ያረደን ነገር መብላት አይቻልም። ስለዚህ አላህ ብለው ስም ቢጠሩም ባህሪያቶቹ ስለሚለያዩ እንደ ሙሽሪክ ነው የሚቆጠሩት ማለት ነው። ስለዚህ ሙሽሪክን እርድ መብላት ደግሞ ምንድነው? እነሱ ያረዱትን ብበሉ ምንድነው ችግሩ? አላሚን ምንድነው ችግሩ ማለት ነው? አይፈቀደልንም አልኩ። እንደ ጣዖት ነው የሚቆጠረው የነሱም ለጣዖት እንደታረደ ነው የሚቆጠረው። አይ ቲንክ እየዘገየ የሚደርስ ይመስለኛል። ሰውየው የእምነት ችግር ስላለበት እሱ ያረደውን አንበላም። ገብተዋል? ኦኬ። ስለዚህ አባሾችም ሆኑ ሺያዎች ያረዱት የእምነት ችግር ስላለባቸው እንደ ሙሽሪክ ስለሚቆጠሩ እንደ ጥንብ ነው የሚቆጠረው። የነሱ እርድ አንበላም ነው። ክርስቲያን ቀጥል። አንድ ሰው ተቀበል። ኦኬ እሺ እሺ አሚር ቆይ ጥያቄ በኋላ ነው የምትቀበለው። አሁን ምንኛ ቋንቋ ነው የሚያወራው ነበረው? አንዴ ተረጋጋ። እሺ አሚር ጥያቄውን ሰምተዋል? አሚር ቻርጅ ስለሌለኝ ነው። ኦኬ ሰምቻለሁ። አዎ ሰምቻለሁ። እሺ ጥያቄውን ከሰማ ወደ ጥያቄው ቀጥል። ወሃቢያ ነህ አይደለ? አላህ የት ነው ብለህ ነው የምታምነው?
ከአርሽ በላይ። ኦኬ አላህ መውጁዱን ቢላ መካን የሚሉትን የእነሱን ምግብ መብላት ይቻላል? ይሄ ሰምቼ አላውቅም፣ ግን በአላህ እስካመኑ ድረስ እኔ በላል ይመስለኛል። ብቻ እኔ ይህን ነገር ሰምቼው አላውቅም። ኦኬ ስለዚህ ለምሳሌ አላህ መውጁዱ ቢላ መካን ሲባል አላህ ከአርሽ በላይ አይደለም ያለ ቦታ ያለ ነው ብለው ባህሪውን በተለየ መልኩ ይናገራሉ። እናንተ ደግሞ የአላህ ባህሪ ምንድን ነው ብላችሁ ስትጠየቁ አላህ ከአርሽ በላይ ነው ያለው ብላችሁ ነው የምትናገሩ። ስለዚህ በባህሪ ደረጃ ሲታይ ይሄ አላህ ሁለት የተለያየ አላህ ነው የሚሆነው ማለት ነው። ምንም እንኳን የስም መመሳሰል ቢኖረውም የስም መመሳሰል ማተር ስለማያደርግ ሁለት የተለያየ አላህ ነው። ስለዚህ የእነሱ አላህ ያለ ቦታ ያለ ነው፣ የእናንተ አላህ ደግሞ በቦታ ያለ ነው። ዊችዝ የተለያየ አላህ ነው። በተለየ አምላክ ስም ወይም ደግሞ በጣዖት ስም የታረደ መብላት ይቻላል በእስልምና? አሁን ክርስቲያን ከሆነ ወይንም አላህን የማያምል ከሆነ አይፈቀድም። ግን እኔ እንጃ ብቻ ምንድን አሁን በልቼ አውቃለሁ። ያባሽ እኔ በልቼ አውቃለሁ፣ ግን ይሄን ሰምቼ አላውቅም። ይሄን ነገር የአባሾችን በልተሃል? ግን ይፈቀዳል አይፈቀድም የሚባል ነገር አላውቅም። እኔ ምንም ሰምቼ በልቼ አውቃለሁ አለ። ይመችህ። የክርስቲያኖች ግን ይፈቀዳል። ባይዘይ አሚር የክርስቲያኖችን መብላት ይፈቀዳል። የአባሾችን መብላት ነው አይፈቀድላችሁ። ተደጋጋሚ ጥያቄም ሲጠየቁ የክርስቲያኖችን መብላት ይቻላል፣ የአባሾችን መብላት አይቻልም። አባሾችም ደግሞ የዋብያን መብላት አይቻልም ነው የሚሉት። የዋብያን ስጋ እነሱ ያረዱትን መብላት አይቻልም። ሜይ ቢ አንድ ቪዲዮ ትጋብዛቸዋለህ ክርስቲያን የተዘጋጀ ካለ። ተደጋጋሚ ክርስቲያን ያረደውን መብላት ይቻላል፣ ነገር ግን መጀመሪያ ዋብያና አባሽ ያረዱትን እርስ በርስ መብላት አይቻልም ነው የሚሉት። ምክንያቱም የዋብያዎቹ የተከለከለ ነው። የውሃብያዎቹን የአህባሾቹን አንድ ላሳይና አይሰማው አንድ አንዴ ውሃብያ ያረደውን መብላት እንዴት ይታያል? ሉክ እነዚህ አህባሾች ናቸው። አላህ መውጁድን ቢላ መካን ወይም አላህ ያለ ቦታ ነው ያለው ብለው የሚያምኑ ናቸው። ነገር ግን የውሃብያዎችን ማለትም አላህ ከአርሽ በላይ ነው ብለው የሚያምኑ ሙስሊሞች ያረዱትን መብላት ይቻላል ወይ የሚል ጥያቄ ነው የጠየቀው። አዳምጡት። ውሃብያ ያረደውን መብላት እንዴት ይታያል? ሙሸቢያ ውሃብያ ሲባል ያው እንደ እምነት ስናያቸው የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። ዋና ደግሞ ሼኻቸው የሚባለው የሙሐመድ ኢብኑ አብዱል ወሃብም መሪና ሰለፍ አድርጎ የሚያየው ኢብኑ ተይሚያ ነው። እነዚህ ሁለቱም ሰዎች በተጅሲም የተቀቡ ናቸው። ተጅሲም ሙጀሲሞች ናቸው። ሙጀሲም ማለት ነው አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሆነ ሎክ አህባሾቹ ዋብያዎቹን አላህ እንዴት ነው የሚያዩት? ቁስ ነው የሚሉት። ቁስ ሚሽ የሆነ እቃ ነገር እቃ ነው የሚያመልኩት። ሲያብራራው አላህ ምን ብሎ ያብራራው? ቁስ ነው፣ በቁስ የተሞላ በቃ የተሞላ ነው። ቀጥል። የፊት፣ የእጅ፣ የእግር፣ የጀርባ፣ የሆድ፣ የጎን እነዚህ ቅንብር የሆነ አካሎች ተገጣጥመው ያዘው። የዋብዮቹ አለ የእጅ፣ የእግር፣ የፊት፣ የኋላ፣ ጀርባ ምናምን ቅንብር ነው። እነኚህ ተገጣጥመው ናቸው አላ የሆኑት። ውሽ የሆነ እንትን አደረገው ማለት ነው። ቁሳቁስ ነው ብሎታል። ቅድም ቁስ አለው አይደለ? የእቃ ነገር እቃ ነው። አምላክም አይደለ። ከአምላክነት አውርዶ አዳምጥ ቆይ ቀጥል። ምክንያት አያምኑትም እና እነሱ አለማ
ማመናቸውን እየነገረህ እኮ ነው። ያንተን አያምኑም። በቃ ቀጥል። አላህ ከአርሽ በላይ ነው ብላችሁ የምታምኑ አምላካችሁ ቁስ አካል ነው ብሎ እየተናገረ ነው። እኛ አይደለንም ያልነው። የሚያስበው የሚያምን ሰው ነው። ወሃቢያ ሲባል የተፈለገበት እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው፣ እግር አለው፣ ሰማይ ላይ ይቀመጣል፣ ይወጣል። ፖሊስ ተረጋጋ። ጣልቃ የሚገባ ከሆነ አውርዶ የትኛው እንደሆነ ሚዩት አድርግ። በአዳምጣ የትኛው ነው? አየር ልፈጥፍጠው። ቆይ እሺ፣ አንዴ አዳምጥ። እሺ ወንድማችን፣ እኛ አይደለም እየተናገርን ያለን። እነዚህ ከአንተ የሚሻሉ የሚበላለጡ መምህራን ናቸው። ሚዩት አርግ፣ ሚዩት አርግም። ከስር ይታያችኋል ማንኛው እንደሚያወራ የትኛው ነው? አንዴ ዝም በል። አገኘው አንተ ነህ። እሺ ወሃቢያ ሲባል የተፈለገበት ልክ እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው፣ እግር አለው፣ ሰማይ ላይ ይቀመጣል፣ ይወጣል፣ ይወርዳል፣ ይስቃል እያሉ ሚሉ ወልዒያዙ ቢላህ እንዲህ ለአላህ አፍን ጥርስን የሚሰጡ ማለት ነው። ድምፅ እነዚህ ሰዎች ያረዱት እርድ በክት ነው። የበከትን መብላት ደግሞ ሐራም። ቢስሚላህ ብለው ቢያርዱትም፣ አዎ ቢስሚላህ ብለው ቢያርዱትም ለምንድን ነው? ሰዎቹ የሙስሊምነት ሐል አይደሉ? ወላ ይንሰቡነ ኢላ አህል ኪታብ፣ አህል ኪታብ የሚባሉት ውስጥም አይገቡም። ነሷራና የሁድ ውስጥም አይገቡም። ሸሪዓ ላይ የተፈቀደ ነው ሙስሊም ያረደው። ሸሪዓ ላይ የተፈቀደው ክርስቲያኖችና አይሁዶች ያረዱት እንጂ እነኚህ በዋብያ ባረዱት እነሱ ጣዖት ነው። ቢስሚላህ ብለው ቢያርዱም አይበላም። ይሄ አባሹ ነው ያለው። ቅድም የዋብያው ልጅ ደግሞ ምን ብሏል? አይ ቲንክ እፎይ ኔትወርክ ይዞታል። የቀደሙ ላይ ምን ብሏል? ሀባሾች ያረዱትን አንበላም አለ። ሀባሾች ያረዱትን አንበላም፣ ምክንያቱም እነሱ ጣዖት አምላኪ ናቸው አለ። ይሄንኛው ደግሞ ሀባሽ እምነት ተከታይ ነው። ዋብያ ያረዱትን አንበላም፣ ምክንያቱም እነሱ የሚያመልኩት ቁስ አካል ነው፣ ቁሳቁስ ነው የሚያመልኩት አለ። ስለዚህ በአላህ ጉዳይ ላይ ምን ተብሎ በየትኛው አላህ የታረደን ነው የምትበሉት? እሱ ልመልሱልን ትችላላችሁ? ጀሚል በየትኛው አላህ ስም የታረደ ነው የሚበላው? አላህ ሱብሓነሁ ከአርሽ በላይ ባለው ከአርሽ በላይ ባለ ብሎ በማይልስ የሚበላው ከዚህ ውጭ ያለው አይበላም። ለምሳሌ ከአርሽ በላይ አይደለም አለ እጅግ በእኛ አይበላም። አላህ ሱብሓነሁ በዛኛ አይበላም። ኦኬ፣ ስለዚህ እንደ ጥንብ ነው የሚታየው በዛኛው። ለምን አላህ ሱብሓነሁ ወተዓላ ወላ ታኩሉ ሚማ ለም አላህ መውጁዱን ቢላ መካ ሚሉት አላህ በአርሽ በላይ አይደለም ብሎ አንድ ሰው ቢያርድ በሱ አላህ መብላት አይቻልም ማለት ነው። በሌላ በዚህኛው ከዚህ ውጭ በሚያምን ለምን አላህ ሱብሓነሁ ወተዓላ ወላ ታኩሉ ሚማ ለም ይዝከር እስሙላህ ብሏል። በአላህ ስም ያልተጠበት የሆነ ምግብ እንዳበሉ ብሏል። ለዛ ከዚህ ውጭ ባለ አላህ ላይ የታረደ ምግብ መብላት አይቻልም። ኦኬ፣ ስም ብቻ አመሳስሎ ማለት ነው። ያ ስም የሚመሳሰል ከሆነ ለምሳሌ የአረብ ክርስቲያኖች ገብቶኛል። የአረብ ክርስቲያኖችም አላህ ይላሉ፣
አላህ ከተባለ ተመሳሳይ ስም ሊሆን ይችላል። ያ ማለት ግን አካሉ አላህ እኛ የምናመልከውና እናንተ የምታመልኩት አንድ ነው ማለት አይደለም። ሰው ጀሚል እንዳለው ምንድነው እሱ ከአላህ ከአርሽ በላይ ነው ከሚለው ውጭ የታረደን መብላት በክት ነው አይደለም፣ ክልክል ነው። መልካም መልካም። ይህን ስንል እንጥላለን። ይህን ስንል ማለት ነው እሺ፣ ምን ለጥለው አካል አለ። ምን? እነሱም አህለል ኪታቦች ናቸው። አህለል ኪታቦች ናቸው ቁርአን የነጠለው ማለት ነው። ያ አህለል ኪታብ የሚባሉ ይሁዳና ነሳራዎች ያረዱት ይበላል። ኦኬ፣ ተግባባን? አዎ። ግን ይሄን ስጠይቅ ምንድነው ፍላጎት? አሁን እዚህ ጋር ምን አመጣው? ቢበላም ባይበላም አሁን ተኛ የሚያገናኘን ነገር ምንድነው? ቴንኪው። በደንብ ላገናኝልህ። በደንብ አስተውሉ። የነሳሮች ይበላል። የመጽሐፉ ሰዎች የክርስቲያኖችና አይሁዶች መብላት ይቻላል። ዋብያዎች ግን የአባሾችም መብላት አይችሉም። ምንድነው? ከአርሽ በላይ ነው አላህ በማይሉ ላይ የእነሱ መብላት ክልክል ነው። እንደ ጣዖት አምላኪ ነው የሚቆጠሩት። ጣዖት አምላኪ ናቸው። ጣዖት አምላኪ ናቸው። ነገር ግን ስለዚህ ነሰሰርሊ ከአርሽ በላይ ነው በሚሉት አላህን በዛ በሚያምኑት እንጂ ከዛ ውጭ ያሉት በእነሱ መብላት አይቻልም። የነሳራዎቹ ግን ይቻላል። የሆነ ድምፅ ይረርባል እና እንደዚህ ባለማወቅ ግን አብረው ይሰግዳሉ። አንድ መስጊድ ይገባሉ እስከዛሬ አካላቶች ማለት ነው። አህባሾች የምትላቸው ስማኝ፣ አህባሾች የምትላቸው አካላቶች ተረዳኝ። እምነታቸው ከእስልምና የሚያወጣ ነው። ነገር ግን እነሱ ከእስልምና ወጥተዋል አንልም። በምን ምክንያት ብትለኝ አላህ ስብሐነሁ ወተዓላ እነሱ ሙሉ መረዳት አለባቸው። አሁን ለምሳሌ አንተ እስልምናን ያልደረሰ ከሆነ እስልምና ያልተረዳህ ከሆነ አንተ ራስህ ከእስልምና ወጥተሃል አንልም አይደል? እስልምናን በደንብ ያልደረሰ ከሆነ ቁርአን ያልደረሰ ከሆነ ያልተረዳህ ከሆነ ባለመረዳት ምክንያት እስልምና የወጣህ ከሆነ አላህ ስብሐነሁ ወተዓላ ከእስልምና እንደወጣህ ይቆጥርብህ። ስለዚህ እኔን እርድ ትበላለህ። አላህ ስብሐነሁ ወተዓላ የሆነን አካል እኛ ያረድነውን ትበላለህ፣ ችግር የለውም። የመጽሐፉ ሰዎች ያረዱት እናንተ ከአህለል ኪታቦች ከሆናችሁ አውበላለሁ። የአባሾችን ግን አብረህ አትበላም። እነሱን ጣዖት አምላኪ ናቸው ብለህ ነው የምታምነው? እነሱን ጣዖት አምላኪ ናቸው ብለህ ነው የምታምነው? ናቸው። ኦኬ። ስለዚህ እኛስ ጣዖት አምላኪ ነን? እኛስ ጣዖት አምላኪ ነን ወይ? እናንተ? አዎ ጣዖት አምላኪ ናቸው። እና ታዲያ እንዴት ነው እኛ ያረድነውን ልበላ የምችለው ጣዖት አምላኪ ከሆንን? ወይንስ እናንተ ያረዳችሁትን የምበላው በምን ምክንያት መሰለህ? ስማኝ፣ ሸሪዓ የሚያወርደው አላህ አይደለም? እሺ። በእኛ በሃይማኖታችን ማለት ነው። እሺ። በሃይማኖታችን እናንተን ነጥሎ አወጣና ሌላውን ደግሞ ነጥሎ አላወጣም። አላህ የነጠለውን አላህ እንታዘዛለን። እኛ ብሉ ያለውን እንበላለን፣ ከዛ ውጭ ያለውን ደግሞ አንበላም። ከቅርብ ጣዖት የሩቅ ጣዖት ይሻላል ብለና ሰላም ብያለሁ። ከቅርቡ ጣዖት የሩቁ ጣዖት ይሻላል ብለህ እያመንክ ነው ማለት ነው። እናንተም ጣዖት ናቸው እነሱም ጣዖት ነው የሚያመልኩት አልክና ከነሱ ጣዖት ይልቅ የእናንተ ጣዖት ይሻላል አይነት ስታፋ መጣ ማለት ነው። ይሻልም አይደለም ነገሩ። ይሻላል አይሻልም ሳይሆን አላህ ስብሐነሁ ወተዓላ እናንተን አዞናል፣ በሌላው ደግሞ አላዘዘንም። ስለዚህ እኛ ግን አላህ ታዛዦች ነን። እሺ ከድር ቀጥል። ለሱ የሆነ ጥበብ ይኖረዋል። ስገባ አይደል? መጀመሪያ ያዘ ምክንያቱ ለሱ የሆነ ምክንያት ይኖረዋል። እሺ ጀሚል ሰላም ብለናል። ከድር ጀሚል ሊያወራ ይፈልጋል። እንትና ከድር
እሺ ጀሚል ጣዖት ምንድን ነው? አይ ከሱ ጋር እንጨርስ። የጀመርነውን ለምን ታቋርጣለህ? የጀመርነውን ተመልሶልሃል እፎይ? ናቸው። ከተመለሰልን ወደ ሌላ ቦታ የምንሄደው እንጂ አንተ ሳትጨርስ ወደ እሱ የምሄድበት ምክንያት የለም። ጨርሻለሁ። ቀጥሉ። አብረን ጨርሻለሁ። ጣዖት ምንድን ነው ጀሚል? ተመልሶልሃል ማለት ነው። ጣዖት ምንድን ነው ጀሚል? ተመልሶልኛል። የእናንተን መብላት እንችላለን። አባሾች ግን ጣዖት አምላኪ ናቸው። ከነሱ ጋር የመብላት አንችልም። የነሱ ክልክል ነው፣ ሐራም ነው ብለኛል። ከድር ሊያናገር ይፈልጋል። ለዛ መጀመሪያ ጣዖትን ማወቅ ይቀደማልና ከጀሚል ጋር እኔ እወያያለሁ። ችግር የለውም። አህባሽ ማለት ሀበሾች ማለት ነው። ሀበሻ ምን ነበር ጥያቄ? እና አለመረዳት ይሆናል። አረብኛን አለመረዳት። ሌቢ ክርስቲያን መዘይቱ ማሳያቸው ጣዖት ምንድን ነው? ጣዖት ምንድን ነው? ጥያቄ ምንድን ነው? አንተ ጣዖት ማለት ምን ማለት ነው? ምንድን ነው ጣዖት? አጣቁቱ ማ ዑቢደ ሚን ዱንላህ ከአላህ ውጭ ሊገዙት የተያዘ ነገር ላ ኩሉ ማ ዑቢደ ሚን ዱንላህ ይሰማ ጣቁተ ኩሉ ማ ዑቢደ ሚን ዱንላህ ይሰማ ታቦተን። እሺ ኢን ኩንተ ተዕሪፉ ሉገተ አልዓረቢያ የተለያየ ነው። ስማኝ ታቦትና ጣዖት ይለያያል። ታቦት ይባላል ሳይሆን ከአላህ ውጭ የሚመለክ ነገር በአጠቃላይ ስማ። እኔ ታቦትን አይደለም የጠየቅኩህ እኮ ጀሚል፣ ጣዖት ነው ያልኩህ። ጣዖትና ታቦት ይለያያል። በአረብኛ ሷነም ይባላል። እንትን ጣዖት ማለት ሷነም ይባላል። አንተ ታቦት አልከኝ። ታቦት አይደለም የጠየቅኩህ እና እሺ፣ ከአላህ ውጭ ሊገዙት የተያዘ ነገር ጣዖት ይባላል ማለት ነው። እና ከአርሽ በላይ የተንሳፈፈው ከአርሽም ይሁን ከአርሽ በላይ የተንሳፈፈው ነገር ፍጡር ነው ፍጡር አይደለም? ከአርሽ በላይ የተንሳፈፈው ከአርሽ በላይ የተሰቀለው የተንሳፈ ያለው የፈጠረ ፈጣሪ አለ ያስገኘው ከአርሽ በላይ ነው የምትለው? እየተሰማኝ አይደለም። ኔትወርኩ ይዞት ነው ወይስ? ቆይ ኔትወርኩ ይዞት ነው። ይመለሳል ጀሚል። አይ ከአርሽ በላይ ያለው አላህ ጣዖት ነው እያለ ነው እሱ። ራሱ ሲመጣ ይቀጥልልሃል። ሜቢ ኬዳ ካለ ጣዖት ነው። አልተሰማኝም። ይህ እምነታቸው ትክክል አይደለም። ጣዖት አይደለም። አላህ ሱብሓነሁ ወተዓላ በግልጽ ቃሉ አርራህማኑ ዐለል ዐርሽ ኢስተዋ ብሏል። ቁርአኑ የሚያምኑ ከሆነ አሁን አንተም እኮ እንደዛ ጌታችሁ ከአርሽ በላይ ከፍ ብሏል የሚል አንተም የሱን ጣዖት ነው ስትል ነበር እኮ። አንተም የሱን ጣዖት ነው ስትል ነበር። በጣዖት ስም የታረደን አንበላም አልክ። ምን አልክ መሰለህ? ሀባሾች ጣዖት ነው የሚያመልኩት። በእነሱ ስም የታረደን እንድንበላ አልታዘዝንም። የተፈቀደልን የመጽሐፉ ሰዎችን ነው ብንበላ፣ ከኛ ውጭ ያለውን ከአርሽ በላይ ነው ከሚል አንድ እሱን የራሳችንን እንበላለን። ከዛ ውጭ ግን የተፈቀደልን የመጽሐፉ ሰዎችን መጽሐፉን ሰዎች ነው እንጂ ምንበላው የአይሁዶችን አልተፈቀደልንም። እነሱ ጣዖት አምላኪ ናቸው አለ። ስለዚህ እሱ ደግሞ እያለ ያለው ምንድነው? እሱ ጣዖት አምልኮ ጣዖት ምንድን ነው እሱ ብሎ ከጠየቀ በኋላ ሰው ከአርሽ በላይ የተንሳፈፈው ነው ጣዖት የሚባለው ወይንስ ምንድን ነው እያለ ነው። ከአርሽ በላይ ነው ስትል ከአርሽ በላይ ተንሳፎ ነው ወይ ያለው አላህ እያለህ ነው። እኔ ደግሞ ምለው ምን መሰለህ፣ ከአርሽ በላይ አለ ከሚባለው ከኛ ከአላህ ማለት ነው። ከዛ ውጭ ያለ ነገር ሁሉ ጣዖት ይባላል። ገባ?
ሼክ አልእስላም ኡሱሉ 30 ላይ እንዳሳዩት ማለት ነው። ስለዚህ ሼክ አልእስላም አለው ከተባለ ጌታ ውጭ ያለው ጣዖት ይባላል። የትኛው ሼክ አልእስላም? ምን አልከኝ? ማንኛው ሼክ አልእስላም? ኢብኑ ተይሚያ ነው ወይንስ ሙሐመድ ብን አብዱል ወሃብ አለይሂ ረህመቱላህ? ኦኬ። ስለዚህ እሱ በነገረ ነው አብዱል ወሃብ እሱ በነገረ ነው የምትመራው? በነገረኝ አይደለም። ከሱ በፊት ጀሚል እሱ ከማለቱ በፊት በ10ኛው ሴንቸሪ በ15ኛው ክፍለ ዘመን ነብይ ከሞተ እስከ እኔ ማንም ባለኝ አልመራም። ማን ነበር የነገራቸው? ስማ እኔ እሱ ባለኝ አልመራም። ነገርከኝ እኮ አሁን። የትኛው ዓሊም ባለኝ አልመራም። እኔ የምመራው በአንድ አካል ብቻ ነው የተፈቀደልኝ። ይሰማል? ጀሚል ረስታው ይሆናል እንጂ መስራችን ስሙን ጠርተህ እኮ መሐመድ አብደል ወሃብ እንደዚህ ብሎኛል ብለህ እኮ ጠቅሰህ ነበር እኮ። ስሙን ረሳው? ብሏል ማለት ነው። እሱን እከተላለሁ ማለት ነው። አያስይዝም። እሱ ያነሳው አካል ሊኖር ይችላል። ገባህ አይደል? ጀሚል ማትከተለው ከሆነ ስህተት ነው ማለት ነው። መሐመድ አብደል ወሃብ የስህተት አስተምሮ ነበር ያስተማረው ማለት ነው። አይደለም። ታዲያ ስህተት ካልሆነ ሙሉ በሙሉ መከተል ለኛ አይፈቀድልንም። ጀሚል ይጠቅመኛል ብለህ ነው አይደለ? እሱን የጠቀስከው ለምንድን ነው የማትከተለው? ይጠቅመኛል ብለህ ነው የጠቀስከው አይደለ? እሱን አስተምሮ የጠቀስኩት ማለት ነው። ይጠቅመኛል ብዬ ነው። ገባኝ እኮ። ስለዚህ እኔ ደግሞ የጠየቅኩህ ምንድነው ከሱ በፊት ያሉ ሼክ አልእስላም ነው ወይ የምትከተለው አልከኝ። ያ የተሻለ መጥቀስ እንደማትችል ነው ያሳየን እኮ። አንተ እኮ ሼክ አልእስላም ነው ወይ የምትከተል? መልካም እሺ፣ ተስማማውልህ ጀሚል። ፎር ሴክ ኦፍ አርጉመንት ተስማማውልህ። ስለዚህ ሼክ አልእስላምም በለው ከሱ በፊትም ያሉት ሌላውም ይሁን። ስለዚህ ከአርሽ በላይ ነው ከሚለው ውጪ ሁሉንም ጣዖት አምላኪ ናቸው ብለህ ነው የምታምነው ማለት ነው አይደለም? ከሱ ውጭ የሚያመልኩት አካላቶችን ከአርሽ በላይ ነው ማይሉ ሁሉ አምላካቸው የነሱ ጣዖት አምላኪ ጣዖት ነው። ምን ንገረኛ። ይህ እምነታቸው ስማ፣ እነዚህ የሚሉ አካላቶች ሁሉ ከእስልምና ያወጣሉ ማለት አይደለም። እሺ፣ እምነታቸው ከእስልምና የሚያወጣ ነው ማለት ነው። ራሳቸው ሳይሆን እምነታቸው። ገባ አይደል? እነዚህ አካላቶች ማስረጃ ከደረሰላቸው በኋላ ቁርአን ሐዲስ በደንብ ከተነገራቸው በኋላ ከእስልምና ይወጣሉ። ነገር ግን አህባሾች በአጠቃላይ ካፍር ናቸው አንልም። ኦኬ፣ ያልደረቸው አሉ፣ የተዘናጉ አሉ፣ በሆነ ሁኔታ ያልሰሙት ማለት ነው። ተረተው ያፈነገጡ አካላቶች ናቸው እነዚህ ካፊር የምንላቸው ከአህባሾችም ስለሆኑ ማለት ነው። ስለዚህ አሁን የሰሙት ማለት ከአርሽ በላይ ነው እያልክ እየሰሙ አይ አይደለም ብለው ካሉ ጣዖት አምላኪ ናቸው አይደሉም? ካፊር ናቸው። ከእስልምና ወጥተዋል። መስጊድ ላይ ግን እንደዛ በግልጽ ተነግሯቸዋላችሁ ወይንስ አመሳስላችሁ መስጊዳን ቁጥር እስከመበልጡ ድረስ አንድ ነን ልዩነት የለንም ችግር የለውም እያላችሁ መውሊድን ብቻ ነው የምንለያየው አይነት ስታፍ ትጫወታላችሁ? እንደዚህ ያለ አካል ሁሉም ስህተት ላይ ነው ያለው። ከአህባሾች ጋር አንድ ነን የሚል አካል ስህተት ላይ ነው ያለው። ቁርአንን ሐዲስን የተከተለ አይደለም። ኦኬ፣ አንዳንዴ ብዙ ሰዎች ይላሉ አንድ ነን ልዩነት የለም። ያ በአላህ እንደዚህ ተለያይተው አንዳንዶቹ መውሊድ ብቻ ነው የምንለያየው እነሱ ቀብር ያመልካሉ አይነት ስታፍ ቀብር አምላኪ ናቸው ምናምን ይላሉ። ዋናው አላህ ላይ ተለያይተው አይ እንትን ይጠራሉ ምናምን ነገር መውሊድ ያከብራሉ ምናምን በምትለው ተራ ግንዱ ላይ ተለያይተው ቅርንጫፎቹን ይመዙና ልዩነታችን እዚች ላይ ነው ብዙም አይደለም አንድ ነን አይነት የሚሉ አሉ። ትደግፋለህ እሱን? እፎይ ስማኝ እፎይ፣ ወደ እንደዚህ አይነት ሰዎች ልንዞር አይገባም። እስልምና አይወክሉም እነዚህ የሚለው አካላቶች።
እነዚህ ሸፋፋኞች ይባላሉ በእኛ ራሱ። አንድ አካል የተናገረውን ደግሞ በስምና መልከክ አያስፈልግም። ኦኬ ጀሚል፣ ስለዚህ እነዚህ ሙስሊሞች አይደሉም ማለት ነው። አህባሾች ሙስሊሞች ተብለውም አይጠሩም፣ ጀነትም አይገቡም ማለት ነው። ስማኝ ነግሬሃለሁ እኮ መስፈርት አስቀምጬልሃለሁ መጀመሪያ። አህባሾች በጥቅል ካፊር ናቸው። በትክክለኛው ሃይማኖት ላይ አይደሉም፣ አላህን አይደለም የሚያመልኩት፣ ጣዖት አምላኪዎች ናቸው አልክ አይደለ? ስለዚህ በጥቅል ካፊር ናቸው አንልም። ለምን ብለህ ጠይቀኝ። ኦኬ አንተ እንደሱ አልክ እንጂ አብዛኞቻቸው ያልደረሳቸው ያልተረዱ አሉ። አይ እነሱን ተዋቸው። እኛ ስለደረሳቸው ይሄንን አስተምሮ አቋማችን ነው ብለው ስለያዙት ነው እያወራን ያለ ነው እንጂ ስላልደረሳቸው ምናምን አይደለም። እነዚህ አንተ ተረድተው ያፈነገጡ እስከሆኑ ድረስ ወሃቢያም እኮ ያልደረሰው የአህባሽ ትምህርት ያልደረሰው አለ። እኛ ስላልደረሳቸው ምናምን አባተናል። እሱን ጀሚል አቋሙ ገብቶኛል። እሺስ አላህ ከአርሽ በላይ ነው የሚለው ተነግሯቸው አይደለም የሚሉ በሙሉ ጣዖት አምላኪ ናቸው። አይ አይደለም ካሉ ጣዖት አምላኪ ናቸው አይደለም። ይሄ ደግሞ ለአህባሾች ብቻ ሳይሆን ለክርስቲያኖችም ተመሳሳይ ነው ነው ያለው። ለክርስቲያኖችም እስካልደረሳቸው ድረስ ያው እስካላወቁ ድረስ ለየትኛው ለአህባሾች ብቻ ሳይሆን ለጣዖት አምላኪዎችም ድንጋይ ለሚያመልኩትም ይሆናል። ለየትኛው መካል አልኩ። ስለዚህ አንዴ ተረስቱና ለየትኛው መካል እሺ፣ ትቀጥላለህ ኑረዲን። ያው ተመሳሳይ ነው አቋሙ። ጀሚል መለሳለሁ አንተ ጋር አንዴ ኑረዲን እሺ፣ ቀጥል። ጋለና መጣ ናፊ እንቀጥላለን። ከዛ ምንድነው አንተ ጥያቄ? እስኪ ግልጽ አድርግልኝ። ጥያቄ ምንድነው አንተ? ኦኬ አንተ በአላህ ላይ ያለህ አቋም ምንድነው? እሱ አላህ የት ያለው ብለህ ነው የምታምነው? ከአርሽ በላይ አለ ብዬ ነው ማለት። መልካም። ከአርሽ በላይ አይደል የሚለው አስተምሮ ስህተት ነው የሚሉ አካላት ያረዱትን መብላት ይቻላል? ቢስሚላህ ብሎ እስካርዱ ድረስ ይቻላል። ባለ ስም የተነሳ ነገር ከሆነ ይቻላል። ይሄን ማለት ነው። ተበለሰልህ እኮ አታወዛግበው። ልጁ ማያውቅ ልጅ ስለሆነ በቃ ተው እለፈው። ዝም በል አንተ አልጠየቁም። ተመለሰ አይደል እንደ አንድ ጊዜ ጣልቃ አትግባ። እንግዲህ ባለ ስም የተነሳ ነገር ይቻላል። አንድ ንጽጽሩ ስለ እስልምናና ስለ ክርስትና ይሁን ምን ስለ ሰላፊና ስለ ተውሂድ ጀሚል አንዴ አንተ ይቻላል ቀደም የገባውም ልጅ አይቻልም አለ፣ ጀሚልም አይቻልም አለ፣ ኑረዲን ደግሞ ይቻላል እያለን ነው። ይቻላል አልኩ። ምን መሰለህ፣ ለምሳሌ አንድ ሰው ቢስሚላህ ብሎ እስካረዳ ድረስ ይቻላል ብዬ ነው የማምነው። ኦኬ። ስለዚህ የስም ልዩነት የአካል ልዩነት ያመጣል አያመጣም? ወንድማችን የስም መመሳሰል ኦልዌይስ የአካል አንድነትን ያመጣል ብለህ ታምናለህ? ማለት ስም ተመሳሳይ ስለሆነ ያ አካሉም አንድ ነው ማለት ይቻላል። ለምሳሌ የአረብ ክርስቲያኖች ብስሚላህ ይላሉ። እንደዛ ብለው ስላሉ ታርደው እንደዛ የአረብ ጣዖታውያን እንደዛ ይላሉ። በአላህ ስም ያምናሉ፣ ግን አላህ ሲሉ በተመሳሳይ ደግሞ ያጋራሉ። ስለዚህ የእነሱንም መብላት ይቻላል። ያጋራሉ። እነሱ ማጋራቱ ለማጋራቱ አይደለም፣ በአንድ አላህ ስም ነው የሚያምኑት እነሱ አይደል? ተጨማሪ እኮ ሌሎች አማልክቶችም አሏቸው። እነሱ እኮ በቃ የራሳቸው ወንጀል ነው። በቃ ታውቃለህ፣ ቢስሚላህ በአላህ ስም ነው የተነሳው። እነሱ ሲያርዱ ቢስሚላህ ብሎ ነው የሚያምኑት። ቢስሚላህ ይቻላል። ስለዚህ ይቻላል። ስሙ ከተመሳሰለ አካሉ ቢለያይም ችግር የለውም ነው ወንድማችን እያለ ያለው። አላህ የምትለዋ ስም ተተመሳሰለ ችግር የለውም። ለምሳሌ አረብ ክርስቲያኖች አላህ ሲሉ ኢየሱስን አላህ ብለው ይላሉ። ስለዚህ ኢየሱስ የሚለውን ስም አላህ ብለው ስለጠሩ ማን ኢየሱስን አላህ ነው አለው? የአረብ ክርስቲያኖች። ስለዚህ አላህ ያንተ የምታመልከውና የአረብ ክርስቲያኖች የሚያመልኩት አላህ ኢየሱስን አላህ ነው ይላሉ። ኤኒዌይስ ስለዚህ ተመሳሳይ ይሆናል ማለት ነው።
እና ክርስቲያን እኮ ምንድን ነው አልከኝ? ሳዳ ምንድን ነው ያልከው? አልመሲህን አላህ ይላሉ። አንድ ጥያቄ ጠይቀኸኛል። እኔ አንድ ጥያቄ ኑረዲን እኮ ነው አልመሲህን አላህ ይላሉ። ቅድም ተሳስተሃል። እሺ የአረብ ክርስቲያን እኮ ነው አልኩህ። ማስረጃ አላልከው? ይኸውና ምንድን ነው ያልከኝ? ምን እያወራችሁ እንደሆነ አላውቅም። የሆነ ኔትወርክ ላግ አድርገውብኝ ነበር። የአረብ ክርስቲያኖች ኢየሱስን አላህ ብለው ይጠሩታል። ስለዚህ በእሱ የታረደ በአላህ ስም ስለተባለ ችግር የለውም ስትለው የአረብ ክርስቲያኖች ኢሳን አላህ አይሉም፣ አልመሲህን አላህ አይሉም እያለ ነበርና ማስረጃ እየሰጡ ነው። ስለዚህ የአረብ ክርስቲያኖች አልመሲህን አላህ ብለው ይጠራሉ። ስለዚህ እነሱ በአላህ ስም ስለሆነ የሚያርዱት ችግር የለውም ማለት ነው። አይ ክርስቲያኖቹ ችግር የለውም። እኔ መሲህን ያመጣሁት ለምንድን ነው? እሱ ለዚህኛው እንዲረዳኝ ብዬ አይደለም። ምክንያቱም በክርስቲያኖች ስም የታረደ መበላት እንደሚቻል ቁርአኑ ስለሚናገር የስም መመሳሰል የአካል አንድነት ያመጣል የሚለውን አያሳይም ለማለት ነው። የስም መመሳሰል የአካል አንድነትን አያመጣውም ለሚለው ነው እሱ የተጠቀምኩት። ሰው ዋናው ፖይንታችን ኑረዴ ምንድነው? እሱ አንተ አላህ ስትል ከአርሽ በላይ ያለ ነው። እጅ፣ እግር፣ ባት ወዘተ የሚባሉ ያሉት የክፍል አካላት ውጤት ነው ብለህ ነው የምታምነው። ሱፊዎቹ ደግሞ አላህ ሲሉ ወይም ደግሞ ሺያዎቹ አላህ ሲሉ አንተ የምታምነውን አላህ አይደለም። ይሄ የተገጣጠመ አካላት ያሉትን አይደለም፣ ከአርሽ በላይ ያለም አይደለም። እሺ ቀጥል። ምን ነው አልገባኝም። እያወራ አይደለም። ቀጥላ። እሺ እፎይ፣ ኔትወርክ ይዞኛል። አሁን እሰማለሁ። እሰማለሁ። አሁን እንግዲህ አንድ ጥያቄ ልጠይቅህ። አንዴ ያልከኝ አንተና አንዴ እኔ አይደለሁ እኔ አሁን ነው አወራሁት። ኦኬ ያልኩን ሰምተኛል። የአንተ አላህ የተገጣጠመ አካላት ያሉት ነው። የዛኛው አላህ ደግሞ እንደዛ ያለ እውቀት አላወራም። እኔ ልጠይቅህ ነው ገባሁት። ያወቅኩትን አክል ነገርኩህ አይደል? ስለዚህ እኔም ልጠይቅና ጥያቄ ትንሽ ቆየት በልና ትጠይቃለህ። ኤኒዌይስ ስለዚህ ጀሚል ያለው ትክክል ነበረ። ያለ እውቀት ነው እየመለስክ ያለኸው። ይበላል ይቻላል ያልከው ያለ እውቀት ነው ያለ። ለዛ ነው ጀሚልን ቀድሚያ መስማት ነበረብህ። ናፊ እንኳን ደህና መጣሽ። ሰላም፣ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው አልሐምዱሊላህ። አርከፍ በገነጋን ሉፍት በገነጋን ደኒ ሹ እነሱ ለምንድን ነው የማይስማሙት? መቼ ነው አንድ የምትሆኑት? አንዱ ይበላል አንዱ አይበላም የሚለው ከአንዴ ተራ ጠብቅ። መቼ ነው አንድ የምትሆኑት? እናንተ ወህብያ ነን የሚሉት ወይ ደግሞ ከአርሽ በላይ ያለውን ነገር እናመልካለን የምትሉት መቼ ነው አንድ የምትሆኑት? ኦኬ እናንተ ይበላል ነው አይበላም ነው የምትሉት? ክርስቲያን ያረደው ዋብያዎች ያረዱትን ዋብያ እኮ እኛ ጋር ሬንሳ በለው ምንም እኮ ፋይዳ የላቸው። ናፊ ዲፈማ ናፊ ቆይ ከአንዴ ሳዳም ምክንያቱን ጠይቃት። የቤቱ ባለቤት ቆይ የምትለኝ ማን ነው? ለጠብቄ ባለቤቱ ምክንያቱም አይደለም። ኦኬ ምክንያት ማስረጃ ካላት ጠይቃት። እንጠይቃለን። ጀሚል እሺ እንደሚባል ምክንያት እስኪ አንድ ናፊ ምንድን ያለችው ጥቅም የላቸውም እኛ ጋር ሬሳ በላቸው አለች። ሬሳ ውሽዝ አይጠቅምም አይጎዳም። ማይጠቅማችሁና ማይጎዳችሁን ትገዛላችሁ እንደምን ትገዛላችሁ እንደሚለው ቁርአኑ ማለት ነው። ስለዚህ እነሱ ያረዱትን
መብላት አይቻልም። በክት ነው። በክት መብላት ደግሞ ክልክል ነው እስልምና። ኦራይት። ስለዚህ ዋሃብያዎች የሚገዙት ለምንድን ነው? እሱ እንደዛ ያልሹ እነሱ ኦልሬዲ ሙስሊምም አይደሉም፣ ሙርታድ ይባላል እና ማለት ነው። ከእስልምና ወጡ ሙርታድ ማለት አንቺ ቆይ እውቀት አለሽ? መጀመሪያ ቆይ ጥያቄ፣ ትንሽም ቢሆን ቁርአን ሐዲስ አይተሻል? እኔ እኮ አንተ ስታወራ ሞት አንስቼ አላወራውም። ዝም ብዬ ነው የተቀመጥኩት ፍቃድ እስከሰጠኝ ድረስ። ለምን ትንጫጫለህ? አይ ጥያቄ ቆይ ጥያቄ ልጠይቅሽ። እሱ ጠየቀኝ ለሱ ቁርአን ሐዲስ አይተሻል? እስኪ ለኔ ልትመለስ አድርጋል። ጀሚል ተራዋን ቆይ ኢንተራፕት አታድርጋት። ከዛ ማውራት ከፈለገ ከአንተ ጋር ታወራለህ። ቀጣይ አይሻልም? በአንተ ተራ እሷ ስላልገባችብህ እኔ ራሴ እሱ ላይ እኮ ጥያቄ አለኝ። እነሱ የሚያመልኩት ጣዖት ነው ብለዋል። ከዛ ግማሹን ደግሞ እናከፍራለን፣ ግማሾቹን ደግሞ አናከፍርም ነው ያለው። የትኛውን ጣዖት ነው የሚያመልኩት? የትኛውን ነው የምታከፍራቸው? የትኛውን ነው የማታከፍራቸው? ለዚህ ሁሉ እኮ ጥያቄ አለኝ። ዝም ብዬ ነው የምታርጌ የተቀመጥኩት። የትኛውን ጣዖት ነው የሚያመልኩት? እስኪ የት ያለውን ጣዖት ነገር አለው? መጀመሪያ መልሻለሁ። ይሄን ሰምታችኋል? መልሻለሁ አልኩሽ። የት ያለውን ጣዖት ነው የሚያመልኩት? እስኪ ንገረኝ። ነገር መደጋገም እኮ አያስፈልግም። መጀመሪያ በደንብ አድርጌ መልሻለሁ። እኔ አልሰማሁም። እኔ ጣዖት ያመልካሉ ስትል እንጂ ይሄኛውን ጣዖት ስትል አልሰማሁም። የትኛውን ጣዖት ነው የሚያመልኩት? ነበርኩ እየሰማሁ ነበር አላልሽም እንዴ? ጥያቄው ላይ ሰማሁት። ጣዖት ያመልካሉ፣ ስለዚህ እነሱ ያረዱትን መብላት አይቻልም ነው የሚያመልኩት ጣዖት ስለሆነ። እነሱንም በሁለት አካፈልክና ግማሾቹ ሙስሊም እንዳልሆኑ ግማሾቹ ደግሞ ሙስሊም እንደሆኑ ኦልሬዲ እንግዲህ የእነሱን እምነት ያወቀ እሺ፣ በድጋሚ ልመልስልሽ። እሺ መልስልኝ። መጀመሪያ የትኛውን ጣዖት እንደሚያመልኩ ንገረኝ። በድጋሚ ልመልስልሽ። እሺ ከዛ ከአርሽ በላይ ካለው ጌታ ሌላ ያለው አካል ያ ጣዖት ይባላል። ሌላ ነው ጀመረኛ አካል እናመልክም። እኛ ከአርሽ በላይ ካለው እኛ አካል እናመልክም። አፋሾች አካል ነው እንደሚያመልኩት። እሺ መንፈስም ይሁን አካልን የፈጠረ ነው። መንፈስም ቢሆን አካል ነው። አካል ያንን መንፈሱን የፈጠረ ነው። ምንድን ነው የምታመልኩት? እሺ ምንድን ነው እሺ እጥነው የምታመልኩት? ምን አልከኝ? ምን አልከኝ? እጥነው የምታመልኩት? አልገባኝም። በቃ ምንም ወርቅ እያዘው ነው ሳዳ አይደለም። እናንተ የምታመልኩት ምንም ነው። ምንም የምናመልከውን ሳታውቅ እንዴት ብለህ ነው አንተ ጣዖት ነው የሚያመልኩት ያልከው? አንተ የምናመልከውንም አታውቅም ሲጀምር። ይሄው አልኩሽ እኮ እንዴት ብለህ ነው? አንድ ጌታ ነው ያለው። ለንገርህ መጀመሪያ እኔ እኮ አሁን እፎይ የሚያመልከውን ላላውቅ ማን እንደሆነ ላላውቅ እችላለሁ። ገባሽ? ላይ እፎይ አይደለም እኔ ጠየቁ ስለራስ የትኛውም አካል ማለት እዚህ ጋር ያለው ሰው አጠቃላይ የሚያመልከው አካል ምን እንደሆነ ላላውቅ እችላለሁ። ነገር ግን ከአላህ ውጭ ያለ እስከሆነ ድረስ ያ ጣዖት ነው ይባላል። ማወቅ አይጠበቅብኝም። እያወራሽ ናፊ እያወራሽ ከሆነ ማይክ ሽት ነው። አሁን ሶሪ ሰው መጥቶብኝ ነው። በመጀመሪያ ጣዖት ነው የሚያመልኩት ስላልከኝ የትኛውን ጣዖት ነው የሚያመልኩት ነው? ለዚህ መልስ ስጠኝ። ጣዖት አይደለም የሚያመልኩት ያልከው? አይ ከዛኛው ውጭ ያለውን አካል ነው ያልከው። እኛ አካልን አይደለም የምናመልከው አልኩ። የምናመልከውንም ሳታውቅ ዝም ብለህ ጣዖት ማለት ምንድነው? ጣዖት ማን መሆኑን ማወቅ አይገባኝም አልኩሽ እኮ። ካለ ውጭ ያለ አካል ሁሉ ጣዖት ነው። እኛ አካልን አናመልክማ። ሲጀመር እኛ አካልን የፈጠረው ነው የምናመልከው። አካልን አይደለም እኛ የምናመልከው። እሺ አንቺ የምታመልክ ስሚ፣ አንቺ የምታመልኪው ከአርሽ በላይ ካለው ሌላ ነው ወይስ ከአርሽ በላይ ያለውን ነው የምታመልኪው? ከአርሽ በላይ ያለውን ከአርሽ በላይ ምን አለ? ክታብ ነው ያለው ከአርሽ በላይ። እሱን ነው የምታመልኪው?
ክታቡን ነው የምትለው? ክታብ ነው ያለው እኮ በሐዲስ የመጣልን ክታብ አለ። ያንን ክታብ ነው የምታመልከው? አረብኛ መስማት ትችያለሽ? አማርኛ መስማት ትችያለሽ? በአማርኛ አውራ። አረብኛ መስማት ትችያለሽ? ለምን በአማርኛ አይቻልም? እንደ እምነት በቋንቋ ያልኩ። እሺ አርራህማኑ ዐለል ዐርሽ ኢስተዋ ማለት ምን ማለት ነው? ቁርአን ነው፣ የቁርአን አያ ነው። ምን ማለት ነው? የቁርአን አያ ነው። የቁርአን አያ መሆኑንማ አወኩት እኮ። ምን ማለት ነው? ምን ማለት ነው? ኪታቡ ከአርሽ በላይ ከፍ አለ ማለት ነው? ቆይ አርራህማኑ ዐለል ዐርሽ ኢስተዋ ማለት ኪታቡ ከአርሽ በላይ ከፍ አለ ማለት ነው ወይስ አዛኙና ሩህሩህ የሆነው ጌታ ከአርሽ በላይ ከፍ ብሎ ነው ያለው ማለት? ማን ነው እንደዛ ብሎ የፈሰረልህ? ማን ነው እንደዛ ብሎ የፈሰረልህ? አይ እኔ እኮ አንቺ ፈስሪልኝ ያልኩ እኮ ነው። እኛ ከኛ በፊት ከ1000 ዓመት በፊት ያሉት ዑለማዎች ቁርአንን ስለፈሰሩ ምን ማለት ነው? እሺ ፈስሪልኝ። አላሁ ተዓላ ማይፈሰር ምትይ ነው። ተቆጣጠረ፣ ጠበቀ አላ ዑሉው ወልሙልኪ ወሱልጣን በጌትነቱ በችሎታው እንደዛ ነው። እናንተ የምታመልኩት ግን በዛት ከዛ በላይ ያለውን የምትሉት ግን የሌለ ነገር ነው ሲጀመር። ቆይ እንደዛ ያለው ማን ነው? ዑሉው ወቀህሪን ወሱልጣን ያለው ማን ነው? በማን ታምላለህ? እሺ አሁን ቁርአንም የሚፈሰረው አካል ማን ነው? አንቺ ትክክለኛ ትንሽም ሐዲስ ያየሽ ነገር ከሆነ ቁርአን ያየሽ ከሆነ ቁርአንም የሚፈስረው ማን ነው? ሙፈስሮች ናቸው። ምን አልሽ? ሙፈስሮች። هذا خطأ። ይህ ስህተት ነው። ማን ናቸው እነዛ ሙፈስሮቹ? እሺ خطأ። ማን ነው ታዲያ ሙፈስረው በአንተ አባባል? ማን ነው ሙፈስረው? ጥያቄን ወደ ጥያቄ አታዙሪያ። ቁርአንም የሚፈስረው ማን ነው ብዬ ጠየቅኩሽ፣ መልሽልኝ። ወደ እኔ ነኝ ጠያቄ አይደል? እንዴው ቁርአንን የሚፈስሩት ሙፈስሮች ናቸው ነው ያልኩህ እኮ። መለስኩልህ። ኸጣ አልከደለ የስህተት ነው ያልኩህ። ሙፈስር ማለት እኮ ማን ናቸው እነዛ ሙፈስሮች? ኦኬ፣ ከዛ ከነዛ ሙፈስሮች መካከል ማን ነው እንደዚህ ብሎ የፈሰረ ብለህ ጠይቅ። እንደዚህ ነው የሚባለው። ሙፈስሮች ናቸው አልሽ። ሙፈስሮች ማለት እኮ አንድ የሆነ አሊሞችን ነው የምትይው? አዎ፣ አሊሞች በአጠቃላይ ቁርአን መፈሰር ይችላሉ ነው የምትይው? አይችሉም። ለዛ ነው ማን ነው የሚፈስረው ቁርአን እኮ። እኔ አሊሞች አላልኩም ያልኩት ሙፈስሮች ናቸው። ሙፈስሮች ያልሽኝ እኮ ነው። እሺ ማን ናቸው? እስኪ አንድ ሰው ጥቀሽልኝ። አይ ወንደዛ በል። እሺ አንድ ሰው ጥቀሽልኝ። ኦኬ፣ እኔ ልጥቀስልና አንተ ትቀበለዋለህ፣ ትወስደዋለህ። ትክክለኛ ፈሳሪው ከሆነ እሺ። ጣበሪን ታውቀዋለህ? ጣበሪን ታውቀዋለህ? አይሰማም? ትሰሚያለሽ? ጀሚል። ከዛ በኋላ ደግሞ የምናመልከውን ጣዖት ታመጣታለህ። ኢማም ጠባሪንማ እንዴት ጠፋዋል? ኔትወርክ መሰለኝ። ጀሚል ይሰማል? ወይስ ስለዚህ ናፊ የእነሱን ጣዖት ነው ብለሽ ነው የምታስቢው? ኧረ የሌለ ጣዖት ጀመር በጭንቅላታቸው ብቻ ያስቀመጡት በሐቂቃ እኮ የለም። አእምሯቸው ውስጥ ያለው ጣዖት ብቻ ነው። እሺ ኮምቦልቻ የሚባሉት የእናንተ ወጣ እንደ ጀሚል ሼክ ኡመር ኮምቦልቻ ብናመልክ እንደው ሰው ማምለክ አይሻልም እንዴ? ከዋብዬዎች አለ ደግሞ ብዙ ጊዜ እዚህ ቤት ነው 3ኛ ጊዜ መምጣቴ ነው።
ከኔ በፊት ነው እዚህ ያሉት። ግን በውስጥ አሁን ሲወጣ አሁን ሁለቱንም ቀን የአገር ሜሴጆች ሲጻፉልኝ ነበር። የእፎይ እንትን የእፎይ ተላላኪ የእፎይ ምን አንቺ እንደዚህ እየመጡ መጀመሪያ ቀድሞ እየመጡ ያሉት እንደሱ ናቸው። ለምን እንደው ታውቂያለሽ? የዛሬ 6 ወር አካባቢ ላይ እንወያይ ነበር። እንደዚህ መጡ ነበረ የእናንተዎቹም እነሱም። ከዛ አስቀድሞ ከዛ በፊት ቲክቶኩን እናንተ የላችሁም ነበር፣ እነሱ ነበር ሞር የተቆጣጠሩት። ከዛ የእናንተዎቹ መምጣት ሲጀምሩና በአማርኛው ላይ እዚህ በደንብ እንትን ሲቀጠቀጡ እነሱ ብቻ ነበሩ ሚዲያውን የያዙት። በቃ ሀባሽ እንደዚህ ነው እንደዚህ ናቸው፣ ሱፊዎች እንደዚህ ናቸው እያሉ እያጣጣሉ ነበር ፈተዋ የሚሰጡት። ከዛ ልክ መገረፍ ሲጀምሩ እንደዚህ እናንተዎቹ ቤት ቢከፍቱም 100 ሰው ከበዛ 100 ሰው የሚሰማቸው 20 ሰው 50 ሰው ምናምን ነው የሚቀመጠው። አይቻቸዋለሁ። ልክ እኛ ቤት ላይ ሲገረፉ አብያዎቹ ቤት ከፈቱና እየየ ማለት ጀመሩ። እንዴት ከካፊር ጋር ሆነው አብረው እንዴት እኛን ያስመታሉ አሉ። ከዛ ምን አሏቸው? አትግቡ፣ አቁሙ፣ እንደዚህ አታደርጉ፣ እያሰደባችሁን ነው አሉ። ወይ ከዛ የእናንተዎቹም ረገባ አደረጉት፣ አቆሙ። እነሱን አስቁመው እነኛ ግን አልተውም። ሀባሾች እንደዚህ ናቸው፣ ቀብረ ጣዖት አምላኪ ናቸው፣ ምን እኛ ጋር መጥተው ይላሉ። እናንተን አስቆሟችሁ በሲስተም ግን ሚዲያውን ተቆጣጠሩት እነሱ። አሁንም በጣም የሚናደዱት እዚህ የሚመጣ ለምንድን ነው? እዚህ ቤት እንደሚታየው ሚኒመም 2000 ሰው ይከታተላል። ልዩነታቸውን በደንብ ሰው ያውቃል ማለት ነው። አሁን እዚህ ከመጣ አይ ወደዛ ሄዶ ደግሞ አንድነን የሚሉት ነገር ይገርመኛል። አንድነን ካላሉ ይባነንባቸዋል። አንድነን እያሉ እያስመሰሉ እያጭበረበሩ እያታለሉ እየዋሹ እያጭበረበሩ አንድነን በሚለው ታርጋ ህዝቡን መያዝ ነው ይፈልጉት እነሱ። ከዛ ምን ያደርጋሉ? እነሱ አቂዳ ውስጥ ይከታሉ ማለት ነው። በየቀኑ የሚያስተምሩት የራሳቸውን አቂዳ ነው። ከእነሱ አቂዳ ውጭ ሆነን ጣዖት አምላኪ ነው ብለው የሚያምኑት ነገር ግን ላዩን ሲጠየቁ ደግሞ ከላይ ምን ያደርጋሉ? አንድነን ይላሉ። ታዲያ በእነሱ አባባል እኮ አሁን አንድ ጣዖት አምላኪ ናቸው አሉ። ከዛ ደግሞ አንድነን አሉ። አንድነን ካሉ ደግሞ እንደኛ ጣዖት አምላኪ ናቸው። እነሱም እንደዛ ሆነ ለኛ እነሱ በሚሉት ከሄድን አንድነን የሚለዋትን የሚጠቀሟት ለምን እንደሆነ ታውቂያለሽ? እናንተ እንዳትቃወሟቸው ነው፣ እንዳትነሱባቸው። መስኪ አሁን አቅም እስከሚያገኙ ነው። ቁጥር የበለጧችሁ ቀን አመራሩን ሙሉ ለሙሉ ቁጥር እስከሚበልጧችሁ ነው። ሙጂብ ሚዩታር ቁጥር ከበለጧችሁ አንድነን መቼም አይሉ፣ መቼም አንድነን አይሉ። ኦኬ ሙጂብን አውርደው። መቼም ቁጥር የበለጡ ቀን አንድነን ብለው አይሉ። ይሄው አብያ ታክቲክ ነው፣ ስልታዊ አካሄድ ነው። ቁጥር እስከሚበልጡ ግን ግዴታ አንድነን የሚለውን ይጠቀሙታል። ሲስተማቲክ የሆነ ነው። ለዛ ነው አሁን እኔ ቤት ኖርማል ነው ውይይት የሚካሄዱት። ሰሞኑን በጣም ፌስቡክ ላይ እያበዱብኝ ነው። እያበዱ ያሉት ለምንድን ነው? እሱ በደንብ እዚህ ቤት እኔ እንጃ ዋብያ መጥቶ ረት ወጥቶ አያውቅም። ሁሌም በአባሾች ተገርፈው ነው የሚወጡት። በአባሾች ሁል ቀን ተገርፈው ስለሚወጡ በጣም ተበሳይተውብኛል። ሁሌም ይገባሉ፣ ተገርፈው ይወጣሉ። ሁሌም ገብተው ማለት ነው፣ ታዝባችሁ ከሆነ። ከዛ አሁን ዘሆል ዘመቻ ከፍተውብኛል። ለምንድን ነው እንዲህ እያሉ እያሉ ነው። ምክንያቱም እዚህ ነው ቸው እየወጣ ያለው ማለት ነው። ኤኒዌይስ እኛ የምናውቃቸው የድሮ እኛ የምናውቃቸው ያኔ በፊት ሙስሊሞቹም ሆኑ ክርስቲያኖች መሬት ላይ ተቻችሎ ጎረቤትም፣ ለቅሶም፣ ሰርግም በሁሉ ነገር አንድ ላይ ሆኖ ነው የሚኖሩት። ማንም ወጥቶ የሰውን ሃይማኖት ሲነካ ሲሳደብ አላየንም። አሁን ሚዲያ ከፍቶ ራሳቸው በከፈቱት ቤት የሰውን እምነት እየተሳደቡ የራሳቸውንም እምነት እያሰደቡ መልሶ ግን እናንተ እዛ ቤት ሂዳችሁ እናንተ እንደዚህ ያደረጋችሁ። እኛ ሙስሊሞች አህለሱና ወልጀማዎች አንድም ሰው አንድም ቀን በየትኛውም ሚዲያ ወጥቶ የሰውን ሃይማኖት ነክቶ አያውቅም። ማንኛውም ሰው በፌስቡክም በቲክቶክም በየትኛውም ሚዲያ ትክክለኞች ሙስሊሞች የሰውን ሃይማኖት ነክቶ አያውቁም። እነዚህ ሲጀመር ሙስሊሞችን ለማጥፋት
እስልምናንም ለማጥፋት ስለተነሱ ነው በየሚዲያቸው እየገቡ የሰውን ሃይማኖት የሚነቁት። ከዛ ደግሞ እየየ የሚሉት እኛ ራሱ ወደ እነዚህ ሰው የገባ ነው። ሜይ ቢ ታሪኩን ታውቁታላችሁ። ራሳቸው ተተናኩሰው ነው ረፏድ ናቸው። ክርስትናው ላይ አጨማለቁ፣ ተሳደቡ፣ ተቹ። ስለዚህ እናንተንም መጽሐፍ እኛም ማንጨማለቅ እኮ እንችላለን። ስለዚህ ቻሉት አይደለም። በመጀመሪያ ስቀጥል ደግሞ ሐዲስ ብሎ ያስቀምጡት እነሱ ሐዲስ ብሎ ያስቀምጡት የራሳቸው ሸይኹል ኢስላም ብሎ የዘገቡት ኢብኑ ተይሚያና የሙሐመድ አብዱል ወሃብን እና ያኒ ሐዲሱን ደግሞ ሰሂሆንም ሐዲስ ትርጉሙን እነሱ በሌላ ቀይሮ አማርኛውንም አበላሽቶ ሐታ የቁርአንን ትርጉም ሁሉ ማለት ቢችሉ እነሱ ሐርፉ ራሱ ይሰርዙታል፣ ያበላሹታል። ቢችሉ ራሱ ስላልቻሉ ነው ሐርፎችን አላሁ ተዓላ ስለሚጠብቀው ያላጠፉት። ትርጉሙንማ ጀምሮታሉ እና የራሳቸውን እንትን እያሉ ወደ ነብዩም እያስጠጉ አዲስ የታተመው ቁርአን እናንተን ይወክላል። በአዲስ የታተመ ቁርአን አለ በእንትና ስም ማሀቢብ ነው የሚባሉት። ሼክ መሐመድ አይደለም ሼክ መሐመድ ዘይን ሳይሆን ሼክ ማን ናቸው? የመጀመሪያው እትም ስማቸው ጠፋኝ። በላሽ እኔ የደሴው ሼክ እሳቸው በፊት እንትን ያሉትን በቅርብ መሸኮቻትን እየተናገሩ ነበር፣ እያበላሹ ነበር። እሳቸው የሚያስቀምጡት ትርጉም እነዚህ ወሃቢያዎች እየቀየሩ ነበር። ይሄ ስራቸው ነው። በቃ ይሄ ስራቸው ነው። ቀይረውታል። የእሳቸውን ቀይረውታል። ያ ሼክ ሳዲቅ አቢብ ሳኒ እንደዛ አካባቢ ነው። የእሳቸው ትክክለኛው አለ። ትክክለኛው የመጀመሪያውም አለ። አይጠፋም። ዋሃቢያዎቹ በእሳቸው ስም አድርገው ትርጉሙን ቀይረው የራሳቸውን እያስቀምጡ ነው። ስለዚህ ልክ እንደተባለው የእነሱ ታርጋ ውሸት ነው። ሀታ እነሱ ራሳቸው አይስማሙም። እዚህ መጥቶ እኮ እዚህ ሁለታቸው ነው ሶስታቸውን የመሐመድ ዘይንም ቁርአን አማርኛ ከተፍሲር ጋር እሱም ስህተት ነው። ከዛኛው ጋር ልዩነቶች አሉት፣ ብዙ ልዩነቶች አሉት ቁርአኑ። እርስ በርስም እነሱም አይስማሙም። እዚሁ ጋር አንዱ ቃል ይናገራል፣ አንዱ አንድ ቃል ይናገራል። እምነት ማለት ሰው በአንድ ቋም ነው የሚለው፣ በአንድ አቋም። እኛ ግን ቅድም ምንድን ነው ያለው? አህባሾች ሁሉንም አናከፍርም